አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና ብርቅ ድንቅ የሆናችሁ የሀገሬ ልጆች ወገን ዘመዶች ቪዲዮውን በላይክና በሼር ጀምሩት። በተረፈው ሰላም ናችሁ ወይ? አማን ናችሁ ወይ? በያላችሁበት ሰላምና ጤና ፍቅርን አብዝቼ ለእናንተ ተመኘው። አላህ ይጠብቃችሁ ይጠብቀን። የሰው ልጅ እሰራለሁ እኖራለሁ ነው የምናውቀው እንጂ እንሞታለን። መቼ እንሞት? ያው ቀናችን አለ፣ የተጻፈልን ቀን አለ፣ ግን መሞታችንን አናውቅም። ዛሬ እንደው ዱባይ ላይ የሆነ ልጅ የአማራ ክልል ልጅ ነው አሉ በስድስተኛ ፎቅ ላይ ካርቶን ነው አንሸራቶት ወርዶ ወድቆ ሞቷል ተባለ ማለት ነው። ለሱም የቀደለለት ቀን ነው የጻፈለት ቀን ነው። በዚህን ቀን ታልቃለህ ወይም በዚህ ቀን ትሞታለህ ስላለው ነው የሞተው። ሀገርም ቢሆን እቺ ቀኑ አታልፍም፣ የሞተበት ሰዓት ሀገርም ቢሆን አታልፍም ማለት ነው። እና ምን ልላችሁ ፈልጌ ነው፣ አላህ አፊያችንን ጤናችንን ይስጣን። በመቀጠል ደግሞ ወንድማችን ብሬክስ አላህ እንግዲህ ከመጣው በላ መከራ እሱ ይጠብቀው ማለት ነው። ህመሙንም አላህ ቀለል ያርግለት ማለት ነው። እንዳያችሁት ታብሌት ላይ ፎቶውን እንዳደረኩት ፌስቡክም ላይ ለቋል፣ ቲክቶክ ላይም እንደዛው ባለው ፔጆች ላይ ለቆታል ማለት ነውና የሆነም ሰው ቪዲዮ ሰርቶበታል። ያው እሱ ስለለቀቀው ሌላም ሰው ደግሞ ቪዲዮ ሰርቶበታል እና ብሬክስ ማለት ለአብዛኛዎቹ ለመዳም ቅመሞችም ሆነ ለወንዶችም ሆነ ደራሽ ነውና ለባህርተኞችም ሆነ ደራሽ ነውና አላህ ይጠብቀው ይጠብቀን ማለት ነው። እሱንም አላህ አፊያውን ጤናውን ይስጠው። ዱአ አድርጉለት፣ በየእምነታችሁ ጸሎት አድርጉለት ማለት ነው። የሰው ልጅ ሲሄድ ነው ጉዳቱን ወይንም የምናውቀው፣ እስካለ ድረስ ጉዳቱን አናውቀውም ማለት ነው። እና ሲሄድ ነው የሰው ልጅን ጉዳት የምናውቀው ማለት ነው። አላህ ደግሞ ለሱም ጤናውን አፊያውን መልስለት ያ ረቢ አሚን፣ አላሁማ አሚን። እና አሞታል፣ የወገብ ህመም ነው ህመሙ እንግዲህ እንዳስቀመጠው ሐኪም ቤት ሆኖ ቪዲዮ ያኔ ፎቶ እንደተነሳና ፎቶን እንደለቀቀልን ከሆነ የወገብ ህመም ይመስለኛል። እና የወገብ ህመም እንዲህ ከፊት ለፊት ምናምን የኩላ ብቻ ሆድ እቃዎች ምናምን እኔ እንጃ የደረሰበትን ችግር አላህ ቀለል አድርግለት። በነገራችን ላይ ትንሽ የተባለው ህመም ነው ሲጎዳና ከዚህ ዓለም ሲለዩ የምናያቸውና አላህ እንደው ቀለል ያድርግለት። እነቴን እምላችሁ ቀለል ያድርግለት። የአንድ ልጅ አባት ነው። ህመም ይጎዳል እንጂ እንትን አይልምና አላህ አፊያውን ይስጠው። ሁላችሁም በየእምነታችሁ ዱአና ጸሎት አድርጉለት ማለት ነው። ወላሂ ለብዙዎቹ ድምጽ የሚሆን ጀግና ወንድማችን ነውና በቃ እከሌ ታመመ ሲባል ወይንም ብሬክስ ጋር እከሌ እንዲሆነ ሲባል ብሬክስ ጋር ምናምን ይባላል አይደል እንዴ? አሉ ሚዲያዎች ግን የመጀመሪያ ደራሽ እሱ ነበረና የዛሬ ያደርገው ነው በድሮ ጊዜ ማለት ነው። እኔ ብሬክስን ካወኩት 1 3 4 5 አመት ይሆናል። እዚህ ሳውዲ ባለ ሰዓት ነበረ፣ ሳይወልዱ በፊት ነበረ ማቀው። የአንድ ልጅ አባት ነው። ልጁንም አላህ ያሳድግለት፣ እሱንም ያወለደ ጤናውን ሰጥቶ ደግሞ ድጋሚ የሚወልዱ ያድርጋቸው። እንደዛ ብዬ ነው የምገምተውና ሁላችሁም ዱአ አድርጉለት። አታሳምመን አንለውም አላህን አይደል እንዴ? አላህን አታሳምመን አንለው። ሰው ልጅ ይታመማል ይዲናል አይደለም? ያ ሰው ልጅ ይታመማል ይዲናል። እና አላህ አፊያውን ይስጠውና ደስታውን ያሰማን። መብራት ጠፍቷል፣ ባይዘው መብራት ጠፍቷል። እንዲህ በውጭ ኑር ነው እየሰራ ያለውና እና ዱአ አድርጉለት። እኔንም አበረታቱን። ለሁላችንም ለመዳም ቅመሞች ያሰብነውን ያቀድነውን ህልማችንን አላህውን አድርጎልን ጤናችንን ሰጥቶን በሙሉ ጤናችን ወደ ሀገር ምንገባ ያደርገን።